ስንቶቻችን በምድር ላይ ተአምራቶችን ተመልክተናል? ተአምራቶችንስ ተመልክተን ለማመን ምን ያክልስ ተቸግረናል? ብናይስ ተአምራቶቹ ከፈጣሪ ናቸው ብለን ለማሰብ ምን ያክል አስበን እናውቃለን? በዚህ ቪዲዮ የምንመለከተው ደግሞ በምድር ላይ የተፈጠሩ መላእክቶች ወይም ደግሞ በካሜራ እይታ ስር የገቡ መላእክቶች ወይም ደግሞ እጅግ በጣም አስገራሚ ተአምራትን ነው። እስከ መጨረሻው ተከታተሉን። ይመቻችሁ። በመጀመሪያ ጸለያ ሴት የተባለችው ይቺ ሴት በጠዋት ሱቋን ስትከፍት ዝርፊያ ያጋጥመኛል ብላ አልነበረም። ነገር ግን አንድ ሰው በጠዋት እንደከፈተች በቀኑ ዝርፊያ ይጀምራል። ይህም ሰው በሚዘርፋት ሰዓት እንዲዘርፋት ትለምነዋለች። ከዛ በኋላ በኢየሱስ ክርስቶስን ስም እየጠራች ትማጸነውና እንዲያድናትም ትጠራው ጀመር። በማይታወቅ ሁኔታም እጁን ወደኋላ አንዳች ነገር የጠመዘዙ ይመስል ሰውየው መሬት ላይ ተዝለፍልፎ ይወድቃል። አንዱም እጁ ሙሉ ለሙሉ ወደኋላ ሲዞር ይታያል። ብዙ ሰዎች የነርቭ ችግር ነው ቢሉም ነገር ግን እሷና ባለቤቷ እጅግ በጣም አማኝ ስለነበሩ ይሄ የፈጣሪ ስራ ነው ሲሉ ተናግረዋል። ባለቤቷም ደርሶ ሰውየው ተይዞ ለፍርድ ቀርቧል። ይሄ እጅግ በጣም አስገራሚ ከተባሉ ምድራችን ላይ ከተፈጠሩ አስደናቂ ነገሮች ውስጥ አንዱ ነው። እናንተ ምን ይመስላችኋል? አጋጣሚ ነው ወይስ ደግሞ እውነታ ነው? እንደዚህ አይነት ብዙ ቪዲዮዎች ይዤላችሁ ስለመጣ እስከ መጨረሻው ተከታተሉ። ይመች። በሁለተኛ ደረጃ ብርሃን የለበሰው ተራማጅ። ይህ ነገር የተፈጠረው በእስራኤል ሲሆን በአንዲት ቤተልሔም ውስጥ በምትገኝ ተራራ ላይ ጸሎት እያደረጉ በነበረበት ሰዓት ነበረ አንዳች አስገራሚ ነገር የተፈጠረው። እሱም ከጀርባቸው አንዳች ብርሃንን የተላበሰ አስደናቂ ፍጥረት ነበር ከጀርባቸው ሲራመድ የነበረው። ይህንንም እጅግ በጣም አስገራሚ የሚያደርገው ይህ ቦታ ተራ ቦታ አልነበረም። ይህ ቦታ እስራኤል ውስጥ የሚገኝ ቦታ ሲሆን ማለት ነው በተራራ ላይ የተሰራ ቤተክርስቲያን ነበር። እጅግ በጣም ደግሞ ለየት የሚያደርገው ነገር ክርስቶስ ኢየሱስ በምድር ላይ በነበረበት ሰዓት ያስተማረበትና እጅግ በጣም ብዙ ተአምራትን የሰራበት ቦታ በመሆኑ ነበረ። ይህንም ቦታ ላይ ክርስቶስ መጥቶ ነው ተመለከተን ብሎ እንዲያምኑ ያደረጋል። የመጨረሻው ስንብት። ይሄ ቪዲዮ የተቀረጸው ነው በ2004 ማርች ላይ ሲሆን የአያታቸውን ፊኖራል ወይም የቀብር ስነስርዓት እያስፈጸሙ ያሉ ቤተሰቦች አንዳች አስደናቂ ነገርን መመልከት ጀምራሉ። እሱም ባስቀመጡላቸው አበባ አንደኛው እንደ ስንብት ከግራ ወደ ቀኝ ወይም እጅን ወደ መለብለብ አይነት እንቅስቃሴ ያሳያል። ይህንንም የተመለከቱት ቤተሰቦቻቸው አያታቸው ለመጨረሻ ጊዜ እየተሰናበታቸው እንደሆነ አምነው ተቀብለዋል። ነገር ግን ብዙ ሰዎች ንፋስ ነው ሲሉ ቢከራከሩም በጠገቡ ያሉት መጋረጃው ወይም ሌሎች አበቦች አንዳችም እንቅስቃሴ ሲያደርጉ አልታየም ከአንደኛው በስተቀር ነው። እናንተ ምን ታስባላችሁ? ይሄ የእውነት የመጨረሻ ስንብት እያደረገላቸው ነው ወይስ አጋጣሚ ነው? ንፋሱ ወይም ደግሞ የቦታው አቀማመጥ አልመች በማለቱ ነው? እንደዚህ አይነት ነገርስ ቢፈጠር እናንተ ምን አይነት ነገር ይሰማችኋል? ኮሜንት ላይ ያሳው። ጠባቂው መልአክ። ይህ ቪዲዮ ደግሞ የተቀረጸው ሴፕቴምበር 2012 ሲሆን ነው ቪዲዮም የተገኘው ከወደ ቻይና በአንድ መንገድ ላይ በሚገኝ ካሜራ ነው። ይህም አንዳች ኃይልን ወይም ደግሞ እጅግ በጣም አስገራሚ መልአክ ወይም ትልቅ አቅም ያለው የሰውም ሊሆን ይችላል። ይህንን ነገር ማንም ሊፈታ ያልቻለውን ጥያቄ አንዳች ቪዲዮ ካሜራ ይዟል። በካሜራ የተያዘው ሰው እጅግ በጣም በፍጥነት እጅግ አንድ በትልቅ መኪና ሊጎዳ የነበረን አንድ በሳይክል ስራውን እየሰራ የነበረ ሰውዬ ሲያድን ያሳያል። ይህም የተፈጠረበት ቅጽበትና ፍጥነት እጅግ በጣም ይህንን ነገር ለማመን አስቸጋሪ የሚያደርገው ሰውየው እየተንቀሳቀሰበት የነበረው ፍጥነት ነው። በዚህ ፍጥነት የትኛውም አይነት የሰው ልጅ ሊንቀሳቀስ አይችልም። ለዛም ነበር መላእክት ነው ተብሎ የታሰበው። እናንተ ምን ይመስላችኋል? ከፈጣሪ የተላከው ውሻ። ብዙ ጊዜ መላእክቶች ብቻ ከሰማይ ወርደው እኛ ሊጠብቁን አይችሉም። ፈጣሪ በብዙ ነገሮች ተመስሎ ሊጠብቅ ይችላል። ይህም በሜክሲኮ ውስጥ የተፈጠረ አንድ አስገራሚ ነገር ነው። ይህች በምስሉ ላይ የምትመለከቷት ልጅ ከትምህርት ቤት እየመጣች እያለ በመንገድ ላይ የእገታ ሙከራ ይደረግባታል። ከዛም ከየት መጣ በማይባል ሁኔታ አንድ አነስተኛ ውሻ እጅግ በጣም በቁጣ ይመጣና ሰውየው ላይ በመጮህ አስፈራርቶት ወደ መኪናው ተመልሶ እንዲሄድ ያደርገዋል። ይህም ለልጅቷና በካሜራ የተመለከተው ሰውዬ ሙሉ በሙሉ የፈጣሪ ስራ ነው ብለው እንዲያምኑ አድርጓል። እናንተስ ምን ታስባላችሁ? ይሄ አስገራሚ የፈጣሪ ስራ ነው ወይስ ሙሉ ለሙሉ ገጠመኝ ነው? ገጠመኝስ ከሆነ ውሻው እሷን ትቶ እንዴት እነሱ ላይ ብቻ ሊጮህ ቻለ? ከየትስ መጣ? እንዴትስ ችግር ውስጥ እንዳለች ሊያውቅ እንደቻለ ኮሜንት ሊያሳውቁን። ግምታችሁንና ሀሳባችሁን ማወቅ እንፈልጋለን። ይመቻችሁ።
የውስጥ መልአክ ይሄ ደግሞ በምስሉ ላይ የምትመለከቱት ቪዲዮ የውስጥ መልአክ ሲባል በሶሻል ሚዲያ ላይ እጅግ በጣም ቫይራል ሆኗል። በአንድ ምሽት ላይ አንድ ሰው በሌባ ይጠቃል። ይህን ጊዜም አንዳች አስገራሚ ነገር ይፈጠራል። የተፈጠረውም ነገር ይሄ ነው። ከውስጡ አንዳች አውሬ ወይም ደግሞ እጅግ በጣም አስፈሪ ነገር በመውጣት ሌባውን ያጠቋል። ይሄ ነገርም እጅግ በጣም ብዙ አነጋጋሪ ሆኗል። ይሄ ጥላ መሳይ ነገር ከሰውየው ውስጥ እንዴት ሊወጣ ቻለ? ብዙ ሰዎች ከጥላ ውስጥ የወጣ ሲሆን የሰውየው ነፍስ ራሷን ለማዳን ነው ሲል፣ አብዛኛው ደግሞ ጠባቂ በውስጣችን ያለ መልአክ ነው ብለው ይከራከራሉ። እናንተ ምን ታስባላችሁ? በዚህኛው ቪዲዮ ደግሞ ስትሪት ሴቪየር ወይም ደግሞ የመንገድ ላይ አዳኙ የሚባለውን ነው የምናየው። ይህም የተፈጠረው ከወደ እንግሊዝ ሲሆን አንድ የመንገድ ካሜራ ያዘውን ነው ማሳያችሁ። አንዲት ሴት በመንገድ ላይ እየተራመደች በነበረችበት ሰዓት ወይም አስፓልት እያቋረጠችበት በነበረች ሰዓት አንዳች ተአምራትን ይፈጠራል። ይህም የተፈጠረው ነገር በመኪና ልትገጭ ስትል አንድ ማንነቱ የማይታወቅ ሰው ህይወቷን አትርፎላታል። እጅግ በጣም በሚያስገርም ፍጥነት ነበር ከመንገዱ ያወጣት። ከዛም በኋላ ምንም ነገር ሳይጠይቅ ትቷት ሂዷል። ምስሉን የተመለከቱትን በሰው የተመሰለ መልአክ ነው ሲሉ ጠርተውታል። ፈረስ ጋላቢው መልአክ። ይህም የተከሰተው በሳውዲ አረቢያ ውስጥ ሲሆን በቪዲዮም ላይ የምትመለከቱት አንዳች ፈረስ የሚመስል ነገር ላይ ተቀምጦ የሚጋልብ መንፈስን ወይም ደግሞ ጉም ነው የሚመስለው። ነገር ግን ብዙ ሰዎች በስተመጨረሻው ወይም በዓለም መጨረሻ ሰዓት ክርስቶስ ሰረገላውን እየጋለበ ይመጣል ከሚለው ጋር የሚያበራው እርግብ። ይሄ ደግሞ የተፈጠረው በአሜሪካ ውስጥ ሲሆን አንዲት ሴት በምሽት ከስራዋ ወደ ቤቷ በምትመጣበት ሰዓት ነበር አንዳች አስገራሚ እርግብን የተመለከተችው። ይህም እርግብ በአንድ ቦታ ተቀምጦ ሲሆን ያለው እጅግ በጣምም የሚያበራ ነገር በሰውነቱ ላይ ነበር። ወይም ደግሞ ብርሃን ሳይሆን ክንፎቹ፣ ላባዎቹ እጅግ በጣም በሚያምር ሁኔታ ያበራ ነበር። ይህም አስገራሚ አድርጎታል። እንዲሁም ሴትዮዋ ይህንን በተመለከተች ሰዓት ቪዲዮ በመቅረጽ ወደ ሶሻል ሚዲያ ለቀውም እጅግ በጣም አነጋጋሪ የሆነ ነገር ነበር። ብዙ ሰዎች ከብርሃን ጋር ከሰውነቱ ጋር ያለው ማንጸባረቅ ነው እንጂ ምንም አይነት ተአምራዊ ነገር አይደለም ሲሉ ተናግረዋል። ነገር ግን ብዙ አማኞች ይሄ ነገር እጅግ በጣም አስገራሚ ተአምራት ነው ሲሉ ተናግረዋል። እሱንም የሚያገናኙበት ከክርስቶስ ትከሻ ላይ ካረፈችው እርግብ ጋር ነበር። እናንተ ምን ታስባላችሁ? የመብረቅ መልአክ። አንዲት ሴት በአካባቢዋ ላይ እጅግ በጣም አስደናቂ መብረቆችን ለመቅረጽ ካሜራዋን ይዘው ወደ ውጭ ትወጣለች። ከፊት ለፊቷም አንዳች ታላቅ የሆነ መብረቅ ይከሰታል። በዛም ፍራቻ ወደ ቤቷ ትገባለች። አንድ ነገር ያላስተዋለችው ነገር ግን ከመግባቷ በፊት አንዳች በራሪ ነገር በምስሉ ላይ ይዛ መቅረቷን ነበረ። እቤቷ ከገባችም በኋላ ቪዲዮን ስትመለከተው ያየችው ነገር መልአክ ይሁን ሰው እጅግ በጣም አስገራሚ ነገር ስለነበረ ወደ ሶሻል ሚዲያ ለቃው ብዙ ነገሮችን ለረጅም ጊዜ ሲያነጋግር ቆይቷል። የተሰወረው ሰው። ይሄ ደግሞ የተፈጠረው በህንድ ሲሆን አንድ ካሜራ የመንገድ ላይ ካሜራ የያዘው ቪዲዮ ነው። በመንገድ ላይ እንደምትመለከቱት ከጨለማ ውስጥ ገብቶ ወደ ሞተሩ ይሮጣል። ከዛ በኋላ ሰውየውም አንዳች ነገር የዋጠው ይመስል ከአካባቢው ላይ ይሰወራል። ይህም የሰው መንፈስ ነው ወይስ ደግሞ ሰውየው ሊጠብቅ የመጣ መልአክ አብሮት የተጓዘ ነው ሲሉ ብዙ ሰዎችን አነጋግሯል። እናንተ ምን ታስባላችሁ? የእውነት መንፈስ በምድር ላይ አለ ብላችሁ ታምናላችሁ? ኮሜንት ላይ ያሰባችሁ። ዩክሬን 2023 ይሄ በዩክሬን ሰማይ ላይ የተፈጠረው አንዳች አስገራሚ ነገር ከረዥም ጦርነት በኋላ ስትጠቃይ የነበረች ዩክሬን ተስፋን የሚሰጣት አንዳች ተአምራት በሰማያ ላይ ታይቷል። ይህም መልአክ መሰል ነገር በሰማያ ላይ ሲያንዣብብ ቆይቶ ለረዥም ደቂቃዎች ከዛም ተሰውሯል። ይህንንም ሰዎች በስልክ ካሜራቸው አስቀርተውታል። ብዙ ሰዎች ይህንን በሶሻል ሚዲያ ላይ ሲያጋሩት አብዛኞቹ የእይታ ነገር ነው እንጂ መልአክ ሊሆን እንደማይችል ተናግረዋል። እናንተ ምን ታስባላችሁ? እንደዚህ አይነት ነገርስ አጋጥሟችሁ ያውቃል? ኮሜንት ላይ ያሳውቁኝ። ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን። ይመቻችሁ።